ከልብና አመሰግናለን። የአማራ ፋኖ እንግዲህ በአራቱም ቀጠናዎች ዘመቻ አንድነት በሚል ከፍተኛ ተጋድሎ እያደረገ ዛሬ አራተኛ ቀኑን የያዘው ውጊያ እያደረገ በርካታ አስደናቂ ጀብዶችን እየፈጸመ ይገኛል። እንግዲህ ይህን ዘመቻ አንድነት ካወጁት ወንድሞች መካከል ከዚህ በፊት የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ዝናቡ ልንገረውና እንዲሁም ደግሞ የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ሳሙኤል ባለድር ጋር ቆይታ አድርገናል። በዛሬው ዕለት ደግሞ የአማራ ፋኖ በወሎ ቤት አማራ ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ድርሳን ብርሃኔ፣ የአማራ ፋኖ በሸዋ ምክትል ወታደራዊ አዛዥ ካሳጌታቸው እንዲሁም ደግሞ ወታደራዊ አዛዥ ተወካይ ቆይታ እናደርጋለን። በሚዲያዎች በኩል እንግዲህ ኢትዮ 251 ሚዲያ፣ ኤቢሲ ቴሌቪዥን፣ ሩሃ ሚዲያ እና ብላክ ላዮን ሚዲያ አብረናችሁ ቆይታ የምናደርግ ይሆናል። ቀዳሚ ጥያቄ ለአርበኛ ድርሳን ብርሃኔ ላንሳና ስለተገናኘን ሀሳብና አስተያየታችሁን ለመስጠት ፈቃደኛ ስለሆናችሁ ከልብ እያመሰገንኩ ቀዳሚ ጥያቄ የማደርገው እንግዲህ አራተኛ ቀኑን የያዘው ዘመቻ አንድነት ምን ይመስላል? ምን አቅዳችሁ ምን እያገኛችሁ ይገኛል? ወታደራዊ ቁመናችሁ ምን ይመስላል? እሺ፣ አመሰግናለሁ ሙሉጌታ። ያው እንግዲህ ዘመቻ አንድነት ከተጀመረ 4 ቀን ሆኗል። በተለያዩ አካባቢዎች ሁሉም ስፔሻሊ በአራቱም ቀጠናዎች በወሎ፣ ጎንደር፣ ጎጃም፣ በሸዋ በተለያዩ አካባቢዎች በተለያዩ ቀጠናዎች ላይ ውጊያዎች እያካሄድን እንገኛለን። እንደ ጠቅላላ እኛ በምንገኝበት በወሎም ቀጠና ውስጥ ኦልሞስት በምዕራብ ወሎ አካባቢ፣ በሰሜን ወሎ፣ አንዳንድ በደቡብ ወሎ አካባቢዎች የሚገኙ ቀጠናዎች ላይ ውጊያ እየተካሄዱ ይገኛሉ ማለት ነው። ትንሽ እኛ ጋር ትንሽ ለየት ሊያደርግ የሚችለው ጥላት ከነበረው ምሽግ ወደፊት እየመጣ እኛን ለመተናኮልና ጥቃት ለመፈጸም አስቦበትም የነበረበትን ጊዜ ከመሆኑም አኳያ ያንንም ከመከላከል ዘመቻውን ከማሳካት አኳያ ስራዎች እየሰራን እንገኛለን። በእነዚህም በሁሉም ቀጠና ላይ የፋኖ አደረጃጀቶች አንድ መሆናቸው ሊያሳዩ የሚችሉ ስራዎች እየሰራን ተናበብንም የተለያዩ ውጊያዎች እያካሄድን እንገኛለን ማለት ነው። እነዚህንም ያሉትንም አሁን እንግዲህ እየገመገምን ተጨማሪ ስራዎችን እንደምንሰራ ያው እየተነጋገርን እንገኛለን። በአጠቃላይ መጀመሪያው ከመሆናችን ለአንድነቱ ግብአት ከመሆኑ አኳያ ተናቦ የፋኖን ስነልቦና የማህበረሰቡን ስነልቦና ይቀይራል በሚል ዘመቻው ላይ የተሳተፍንበት ሁኔታና በቅርብም ለአንድነቱ ትልቅ ግብአት እንደሚሆን አስበን እየተንቀሳቀስን እንገኛለን ማለት ነው። እሺ፣ ከልብ እናመሰግናለን። አርበኛ ካሳጌታቸው የአማራ ፋኖ በሸዋ ምክትል ወታደራዊ አዛዥ፣ አጠቃላይ በቀጠናው ዘመቻ አንድነት ምን ይመስላል? በጥላት ላይ እያስመዘገባችሁት ያለው ድል እንደው ዘመቻ አንድነት የሚለውም ስያሜውን በተመለከተም እንደዚሁ ሀሳብ ልሰጥበት ትችላለህ? ሀሳብና አስተያየት ክንቀበል። ዘመቻ አንድነትን አስመልክቶ በተመለከተ ምናልባት ለኛ አካባቢ አፍሪካ ብቻ ላይ ያለው ከዛም አንጻር ያልተዘገቡ ድሎች አሉ። ያው ከጠላት ጋር ሙሉ ለሙሉ ስለምንተዋወቅ እሱ ያውቀዋል በሚለው ሚዲያም ላይ ሊወጡ ይችላሉ በሂደት ጊዜያቸው ጠብቀው። ከዛ በቀር ውሳኔ ያስቀምጠው በሸዋ አካባቢ ከሌሎች አካባቢዎች ጭማሪ ማድረግ ከነበረበት ምሽግ ወጥቶ ጥቃት ለመፈጸም ሙከራ ሲያደርግ ቆይቷል። በዛም መሰረት የሆነ መከላከል ዘመቻነት ባደረግነው የማጥቃት ዘመቻ የአፈርና ቅስሙ እንዲሰበር አድርገን በዛም ዘመቻነት ባለ ብዙ ፋይዳ ያለው ነው። አንደኛ ራሳችን በአንድ ትግል የምንፈትሽበት ሆኖ አግኝተነዋል። ሁለተኛ አቅማችንና
የምናጎለብትበት ስልጠናና በስልጠና ትጥቅና በትጥቅ በአካላዊ ትጥቅ ሶስተኛ ጠላቶቻችን አጀንዳ እየቀረጹ የላኩ ህዝባችን ተስፋ እንዲቆርጥ ለሚያደርጉት ሙከራ እውነታው እንደዛ እንዳልሆነ ለማሳየት ችለናል። አንድነት የላቸውም ብለው ለሚያስቡ ሙሉ አማራ በአንድ ፊሽካ ወይም ደግሞ በአንድ ዳላር ከዳር እስከ ዳር የሚንቀሳቀስ እንደሆነ አሳይተናቸዋል። አምስተኛውና የመጨረሻው ጠላትን ድንገተኛ ጥቃት በማድረግና በማዛየችን በመስራት ነው የነበረው። መልካም እንግዲህ አራተኛ ቀኑን ይዟል ይሄ ዘመቻ አንድነት። በተለይ ከዚህ ቀደም በየቀጠናው የሚደረጉ ወታደራዊ ዘመቻዎች በተናጥል የሚደረጉ ነበሩ። በተናጥል የሚደረጉ ብቻ ሳይሆን በአንድ ቀጠና እንኳን በክፍለ ጦር በብርጌድ በተናጥል ይሄዱ ነበርና የተናበበ በአራቱም ቀጠና የሚካሄዱት እንደዚህ የተናበበ በጋራ የታቀደና በጋራ የሚመራ ዘመቻ በሁሉም ስፍራ መደረጉ የወገንን ኃይል ድል አድራጊነት እንደዚሁም ደግሞ ያገዛዙን ኃይል ለመምታት ምን ፋይዳ አለው? ምን አስተዋጽኦ እያደረገ ነው? ፋኖ ድርሳን እንዲሁም ፋኖ ካሳ እዚህ ላይ ያላችሁን አስተያየት ተሰጡ። እሺ መልካም ነው። በተመሳሳይ ጊዜ እንደዚህ ያለ ዘመቻ መካሄዱ አንደኛ ፋኖ አንድ መሆኑን የምናሳይበት ነው። ሁለተኛ እንደገና ጥላት ላይ የምናሳርፈው ብትር ስፔሻሊ በተደጋጋሚ ጥላት ከአንዱ ቦታ ወደ አንዱ ቦታ እያንቀሳቀሰ ነው ኃይሉን እየተጠቀመ ያለው እና በሁሉም አካባቢ እንደነዚህ አይነት ድርጊቶች በማደረጋቸው በፈለገው መጠን በፈለገው ሁኔታ መንቀሳቀስ አይችልም ማለት ነው። ስለዚህ እነዚህን ሁኔታዎችን ከመፍጠር አኳያ እንደ አማራም አንድ መሆናችን በኦፕሬሽን ጭምር ማሳያም እስከሆነ ድረስ የምናመጣው ውጤት ከፍተኛ ነው ማለት ነው። በተደጋጋሚ በዚህ በአንድነቱ ጉዳይ ከአንድነት ጋር ተያይዞ የነበሩ ሰጣ ገባዎች ያው አሁን ጠቅለል ብለው መስመር የያዙበት ሁኔታ ያሳየበት ሁኔታም ስላለ ከዛ አኳያ ደግሞ ያው ሰፊ ነው። ስፔሻሊ ጥላት ላይ ደግሞ ጥላት በፈለገው መጠን በፈለገው ከአንዱ ቦታ ወደ አንዱ ቦታ ማንቀሳቀስ የማይችልበት ደረጃ ላይ ማድረስ ይቻልበት ሁኔታ ስላለ ከዛ አኳያ ጥቅሙ የጎላ ነው ብለን እንግዲህ ገምግመናል ማለት ነው። መልካም ፋኖ ካሳ እዚህ ላይ የሚጨምረው አለ ምን ፋይዳ አለው? እንግዲህ እንዳለው ፋኖ ድርሳን እንዳለው በሁሉም ቦታ ላይ በሁሉም ግንባር በአገዛዙ ኃይል ላይ እንዲህ ያለ ዘመቻ መክፈት እንዳለው የኃይል እንቅስቃሴውን በሁሉም ቦታ እንዲወጠር በማድረግ ድጋፍ የማግኘትና መሰል ውስንነቶች ፈጥሮበታል። በሌላ ረገድ የምትረዳው ነገር አለ እንዲህ ያለ ዘመቻ መከፈቱ በጋራ? መልካም ያው ቅድም በተወሰነ ቦታ ወደ ሌላ ቦታ በእርግጥ ሌላ የሚያመጣው ኃይል ከአንዱ ወደ አንዱ እየቀናነሰ ነው ኃይል ይሄን ማድረግ ገለጸው። ይሄ ሲሆን ሲቀጥል ግን ህዝባችንን ተስፋ ጠላት ሌላ የሚያመጣው ኃይል የለም መቼም ከአንድ ቦታ ወደ አንድ ቦታ እየቀናነሰ ነው ባለኝ ለውን ኃይል አማራ ላይ አስገብቶ ስለ 20 ወራት የሚሆን ኦፕሬሽን ከፍቶ ስላለ ይሄንኑ ኃይል ከአንድ ቦታ ወደ አንድ ቦታ እየቀያየረ ኦፕሬሽን እየፈጸመ ያለው ወይም ደግሞ ራሱን እየተከላከለ ያለው አሁን ቅድም ምን ቪዲዮ አለው ኢንጂነር ማነው አርበኛ ድርሳን እንደገለጸው አንድ ይሄን ማድረግ ከአንድ ቦታ ወደ አንድ ቦታ አዘዋውሮ ኃይል መጨመር እንዳይችል አድርጎታል።
ሌላው ሌሎች ኃይሎችም ይሁኑ እንግዲህ ጠላታችን በህዝባችን ላይ እና በደጋፊ ኃይላችን ላይ ተስፋ እንዲቆርጥ ወይም ደግሞ አንድ አይደሉም ያለ ለድል ባንዳዎች አጀንዳ እንዲሰጡ ከሚያደርገው ያ ማድረግ እንዳይችል ተደርጓል። ከአማራ አንድ እንደሆነ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በአንድ ፊሽካና በአንድ አላርም መንቀሳቀስ እንደሚችል ያሳየን ሁኔታ ስለሆነ ይሄ ነው ያለው ኃይል። መልካም እንግዲህ ይቆራረጣል። የፋኖ ካሳ ድምጽ ራቅ ያለ ነው። ያም ሆኖ እንግዲህ ፋኖ ድርሳን በደንብ እየሰማህን ይመስለኛል። በተለይ አገዛዙ ይህንን ዘመቻ አንደኛው በተለይ ለአገዛዙ ድንገቴ ነው የተደረገው። ወታደራዊ አዛዦቹ ተወራሪነት የሚደረግ ነው ዘመቻ አንድነት። ለአገዛዙ ግን ድንገቴ ነው። የሉም፣ ተሸንፈዋል፣ ጠፍተዋል እያለ ባለበት ወቅት ወታደራዊ መሪዎች መክራችሁ የታወጀ ነው እና እየደረሰበት ያለውን ኪሳራ በትክክል ስነልቦናዊ ኪሳራው ህዝብ እያየው እየታዘበው ነው። ፖለቲካዊ ኪሳራው ህዝብ እያየው የታዘበው ነው። ወታደራዊ ኪሳራው በሰብአዊና ቁሳዊ ሆኖ ሊገለጽ የሚችለው ወታደራዊ ኪሳራውስ ምንድን ነው ይመስሉ? በትክክል ይሄ ድንገቴ ዘመቻ ለአገዛዙ ምን ፈጠረ? ትናንትም ስትሰሙት እንደነበረው ይሄንማ ፋኖ አያደርገውም በሚል ወይም የሚል በሚመስል መልኩ የሌላ ወገን ግለሰብ እየጠራ ከዚህ ዘመቻ ጀርባ በአደራጅነትና በመሪነት ሲከስ ነበር እና እስቲ እዚህ ላይ ምን አታይ ነው ያላችሁ? ፋኖ ድርሳን። እሺ ያው ድንገተኝነት መንግስት ላይ በፈጠሩ በሰጠው መግለጫ ኦር ደግሞ በሚሰራው ፕሮፓጋንዳ ማየት ይቻላል። እንዳጠቃላይ እንግዲህ ፋኖ በዚህ ልክ ይተባበራል ኦር አንድ ይሆናል ብሎ ሊያስብ ይችላል። ነገር ግን በዚህ ልክ መንቀሳቀሱና እየደረሰበት ባለው አጠቃላይ የሰብአዊም ሆነ ቁሳዊ ኪሳራዎች ላይ ያው የመለሰው መልስ በቂ ነው ብዬ አስባለሁ። አንደኛ ለዚህ የሚሆን መልስ የግለሰብ ስም ጠቅሶ ከእነንትና ጋር ከተሰጠ ትዕዛዝ ነው ምናምን አይነት ነገር የሰጠው የተምታታና የማይመስል ነገሮችን ሊገልጽ የሚችለው ያው በደረሰበት ጉዳት ክስተቶችን ለማዛባት ነው። ሌላው ከድሮም ጀምሮ የአማራ ህዝብ በራሱ ተደራጅቶ ወጋይ ማለቱ አሳፍሮትም ሽንፈትም እንደሆነ ስለተረዳ ይህንን እንኳን አሁንም እነዚህ ሰዎች የአማራ ህዝብ ላይ ያላቸውን ጥላቻ እንኳን ለማሳየት አማራ አይዋጋም ለማለት ካልሆነ በስተቀር ወደ ሌላ የሚሄድ የወጋው ፋኖ ነው፣ የመከረው ምንም ያለውም ራሱ ፋኖ ነው። ከዛ ውጭ ካሉ አካላት ጋር ተገናኝቶም አይደለም። ከራሱ ከጠላት በተገኙ ግብአቶች ነው እየተጠቀመ ያው እንደዚህ አይነት ኦፕሬሽኖችንም ሌላ መደበኛው ጊዜ የተለያዩ ውጊያዎች የሚያካሂደው ማለት ነው። ስለዚህ የመለሰው መልስ ውጤታችንን ያሳያል ማለት ነው። ስለዚህ የደረሰበት ጥቃት እንደተኛም ነው፣ አልጠበቀውም። ስለዚህ ለዛ የሚሆን መልስ በማይገናኝ መልኩ ማለት ነው የሆነ ግለሰብ ተከሰ እሱ የትግራይ ህዝብ ምናምን የጨፈጨፈ ነው አለ። ከዛ ደግሞ ፋኖ ከዛ ጋር ተገናኝቶ ምናምን የሚል ምንም አይነት ተጨባጭነት የሌለውና ያው አጠቃላይ የነበረውን ውጤት ለማንቋሸሽ ኦር ደግሞ ዝቅ ለማድረግ አማራ አይደለም ይሄን ያመጣው ለማለት የሄደበት መንገድ ነው። ይሄ ደግሞ ያው ስርዓቱን ጋር እስከዚህ ወደ ጦርነት ውስጥ የሚከተተን በዚህም ልክ የሚታይ ጉዳይ ስለሆነ በዚህም ልክ ጥላቻ ከአማራው ማህበረሰብ ላይ ያለበትና ውጊያ አቅም እንደሌለው አድርጎ ለመግለጽ የሄደበት ነው። በጎን ደግሞ ነፍጠኛ ሌላ የሚለውንም ነገርም ስላለ ከዛ አኳያ የአማራ ህዝብ የተሻለ መልኩ ከተደራጀ ከዚህም የተሻሉ ውጤቶች እንደሚያመጣ
የታየበት ዘመቻ ነው ብዬ ነው የማስበው እኔ። ምናልባት ፋኖ ካሳ ይሰማሃል? ድምጽ ጥሩ ነው። አሁን እስኪ በዚህ ጥያቄ ላይ ሀሳብህን ስጥ። እሺ ድንገተኝነት ሲፈጸምበት ምናለው ምን በሰማው አንፃር ፋኖ የለም ወይም ደግሞ ራሱ መከላከል አይችልም ምናምን ሲል የነበረው ሌላ ምንም ነገር የለውም። ኢንፎርሜሽን አለው፣ መረጃ አለው። ፋኖ እንዳለ ወይም ደግሞ ማድረግ እንደሚችልም ያውቃል። እውነቱን ለመናገር ግን ማህበረሰቡ ድጋፍ እንዳይሰጥ ተስፋ እንዲቆርጥለት ሲያደርጋቸው የነበሩ ለቅልብ ባንዳዎቹ የተለያየ አጀንዳዎችን እየቀረጸ እየሰጠና በገንዘብ እየደለለ የሚያደርገው ነገር ነበር። ግን አሁን ልክ ይሄ በተደረገበት ሰዓት ወዲያው ቅስሙን የሰበረው ግን የሆነ አለ አይደለም ካፈርኩ አይመልሰኝ አይነት ቅድም እንደተገለጸው የግለሰብ ስም በመጥራት ወደዛ ነው እንትን ያለው ያዛባው። ልክ ሲለው ስለነበረ የሉም መከላከል አይችሉም ራሳቸውን በየቀበሌውና በየጎጡ እየሄድኩ ደሞዝ ማነው ግብር አስከፍላለሁ ሲል ስለነበረ አሁን ከየት መጡ እንዳይሉት ያክል ምን ያደረገው ስም ጠቅሶ አይ እነኛ ያደረጉት አይነት ያ ነው እንጂ ሌላ የተለየ ነገር የለም። በመካከት ባጭሩ ይሄ ነው። ጥሩ። አሁን አንተ ማረጋገጫ ለአማራ ህዝብ እንድታቀርቡ ልጠይቅ። ፋኖ ድርሳን፣ ፋኖ ካሳ በዚህ አውደ ውጊያ ይህን በመሰሉ አውደ ውጊያዎች ፋኖ በትክክልም የአማራን ህዝብ ጥያቄ እንደሚያረጋግጥ በትክክልም ይህንን ፋሽስታዊ አገዛዝ እንደሚያሸንፍ እንደ አንድ ወታደራዊ አመራር እናንተ በእርግጠኝነት ይህንን ልታረጋግጡ ትችላላችሁ? መልካም ልቀጥል ትችላለህ። በቃ ባጭሩ ምናልባት ከላይ ማስለኒ ምክንያት ጥያቄው ወይም ደግሞ የጋራ ሀሳቡ በአራታችን ግለሰቦች ይምጣ እንጂ በእኛ በኩል ወይም በእኔ በኩል የጦሩ ነው ግፊቱ ወይም ጥያቄው። በቃ 100% መታወቅ ያለበት ነገር ትግሉን ጨርሰናል። ለምንድን ነው ገፍተን ማንሄደው? በተለይ በእኛ ቀጣና በእኛ በኩል አፍና አፍንጫ ላይ ነው ያለው። አሁንም አንድ እርምጃ የተራመድንበት ሁኔታ አለ። ምንድን ነው የምንጠብቀው ነው ጥያቄያችን። እስከ ሻለቃ እስከ ቲም ድረስ በወረድንበት ውይይት ጥያቄያቸው ይሄ ነው። ትግሉን ጨርሰን የለም ወይ ምንድን ነው የምንጠብቀው ሲሉ ወይ ከኛ በኩል ያልጨረስነው ነገር አለ እያልን እስካሁን ድረስ እየጋረናቸው ወይም እያገርናቸው ያለው ነገር። ስለዚህ የጦሩ ጥያቄ በቃ ትግሉን ጨርሰናል ምንድን ነው የምንጠብቀው ነው በቃ። እና ይሄ ነው ያለው ነገር። ያልታወቀ ወይም ደግሞ የአማራን ህዝብ የማያውቀው ጠላትም በልኩ ያልተረዳው ኃይል አለ። በቃ ግዙፍ ኃይል ወይም ደግሞ የሆነ ቀን እኛንም ገፍቶ የሚፈነዳ ኃይል እንዳለ ነው ረዳው። እንዴት ያለ ማለት ነው? እንዴት ያለ ማለት ነው? ፋኖ ካሳ ማለት አሁን እኛ በእኛ በኩል ያልጨረስናቸው ነገሮች አሉ። አንድነት እንደ ሸዋ ስናገር እንደ ሸዋ ያልጨረስናቸው አንድነቶች፣ እንደ አማራ ያልጨረስናቸው አንድነቶች ብሎም ደግሞ ነገ ስርዓት ነቅለን ስርዓት መትከል ስላለብን የግድ የአባቶቻችን የአያቶቻችንን ታሪክ መድገሙ ወይም ደግሞ የሚያሻሽሉ አለ ለውን ነገር ስለሆነ ስራችን የሚለውን ነው እያልን ያለን እንጂ ኃይሉ ኦልሬዲ መስራት የሚችል ነው። አሁን ላለው ኃይል የሚመጥነን ወይም ደግሞ የሚያግደን ኃይል አይደለም። እንግፋ እንሂድ ምንድን ነው የሚያግደን ግፊት ውስጥ ነው ያለ ጦራችን። ይሄን ለማለት ነው። መልካም። እዚሁ ላይ ፋኖ ድርሳን ትጨምርበታለህ። ግን እግረ መንገድህን የአካባቢ ህብረተሰብ በዚህ ዘመቻ አንድነት እንዴት እየተሳተፈ እንደሆነ እንደዚሁም ሌላው የአማራ የትግሉ ደጋፊ ኃይል ምን አይነት ድጋፍ ሊያደርግ ይገባል የሚለውን አጠቃለህ ሀሳብ ስጥበት። አዎ ይሰማል። እኔ ይሰማል።
እሺ እንግዲህ ያው ትግሉ በዋናነት የሚጠይቀው እርስ በርስ መተባበርና አንድነትን መፍጠር ነው። ከዛ ውጭ ባሉ ጉዳዮች ከዚህ ከውጊያና ከጦርነት ጋር ተያይዞ ባሉ ጉዳዮች 100% እንደምናሸንፍም ህዝቡም ያውቃል፣ እንደሚሸነፍም መንግስትም ያውቃል። ስለዚህ የእርስ በርስ የመናበብና የመግባባት ወደ አንድነት የመምጣት ናቸው ሂደቶቹ። ብዙም አድካሚ አይደሉም። እንደ አንድ በማቂ እንደ አንድ በጦርነት ትግል እያካሄደ ያለ ኃይል አኳያ ሁሉም በደረጃ እየተፈቱ ያሉበት ሂደት ነው። ስለዚህ ከዛ አኳያ አሁን በቅርብ የአማራ ውስጥ ያሉ የተለያዩ አደረጃጀቶች ወደ አንድነት የሚመጡበት ሂደት ይፈጠራል ማለት ነው። ስለዚህ ከዚህ አኳያ ያው እነዚህ አንድነቶችም አሁንም ላይ ፕሮሰስ ላይ ያሉ እስከሆኑ ድረስ ይሄም ዘመቻ ደግሞ ያንን አንድነቱን ለማምጣት እስከሆነ አኳያ እንግዲህ ትግሉን ወደ ተሻለ ደረጃም ያመጣልም የተሻለም ለውጥ ይመጣል ብዬ ማስባለሁ። ህዝቡም በዛ ልክ እንዲጠብቅ ነው ላሳስብ የሚፈልገው ማለት ነው። የመጨረሻ ማጠቃለያ ነገር ካለ ጓደኞቼ ጥያቄ ሊያቀርቡ ይችላሉ። ከዛ በቀር እንግዲህ ያን ጦርነት ከአማራ ክልል ማውጣት የአማራ ፋኖ አንድነት እነዚህን የመሰሉ የቤት ስራዎች አሉና ምናልባት የመጨረሻ ሀሳብ ካላችሁ እሱን ማጠቃለያ ሀሳብ በእኔ በኩል ጨርሻለሁ። በእኔ በኩል ጥያቄ በተለይ ይህን ዘመቻ እንግዲህ ለማወጅ ስትገናኙና ስትነጋገሩ ምን አስባችሁ ነበር? እንግዲህ በዚህ 4 ቀናት ውጊያ እያደረጋችሁ ነው። ጠንካራ የሚባል አስደናቂ የሚባሉ ድሎች እየተመዘገቡ ይገኛሉና አሁናዊ ግምገማችሁ ምን ይመስላል? የፋኖ የብልጽግና ሰራዊት አሁናዊ ሁነቱ፣ ከዛ በተጨማሪ ደግሞ ብልጽግና በዚህ ልክ እንዲቀባጥር እንዲጨነቅ የሆነበት ዋነኛ ምክንያት ምንድነው? እኛ ያልሰማነው የተለየ ነገር አለ? ይሄን ነው ማለት የምፈልገው። ሌላ ተስፋዬ ጥያቄ የምታነሳ ከሆነ ተስፋዬም ጨምርና ወደ ሌሎች ጉዳዮች እንሄዳለን። ያው እኔ አርፍጄ ነው የገባው፣ ይቅርታ ምናልባት ተነስቶ ከሆነ አላቅም፣ ግን አንድ ሀሳብ ነው ማንሳት የምፈልገው። ጠላት ላይ የደረሰውን ኪሳራ ቀደም ብለው ባልደረቦች አንስተውታል። ወታደራዊ መሪ ከመሆናችሁ አኳያ ይሄ ዘመቻ አንድነት ሰራዊታችን ላይ የፈጠረው መነቃቃት እንዴት ይገለጻል? በአጠቃላይ የሰራዊቱን መንፈስ እንዴት አያችሁት? ስለሱ ትንሽ ልትነግሩን። መልካም። ምናልባት እንዴት አሰባችሁት ወይም ደግሞ እንዴት ይሄ ዘመቻ አንድነት የሚለውን እንዴት አመጣችሁት ለሚለው ጥያቄ ምናልባት ከቀድሞ ሌላ ሰብሳቢዎቻችን እየጠበቅን ነበር፣ ግን እስቲ ደግሞ በዚህ መልኩ እንሞክረው ነው እንትናችን። ዘርፈ ብዙ ፋይዳ አለው። ህዝባችን አጀንዳ እየተሰጠው እንዲወሳውስና ተስፋ እንዲቆርጥ እየተደረገ ነው ያለ። ጠላቶቻችን ቅድም እንደገለጽኩት ከአንድ ቀጣና ወደ ሌላው ቀጣና እያደረጉ ልክ ኃይል እንዳለ እያደረገ ኦፕሬሽኖችን እየመከተ ነው ያለ። ሲቀጥል ሌላውም እንደዚሁ የፋኖ ለምድ ለብሰው ለሚንቀሳቀሱ ለእነኛም ጥሩ እንትን ይሆናል በሚል ማሳያ ይሆናል በሚል ነው። በቃ አራታችንም ላይ ምንም የተለየ ሀሳብ አልነበረም። ልክ ቀድሞ ሞጅል እንደተሰጠን ነው የሆነ የሁላችንም ሀሳብ አንድ ነበር እና ያን ሀሳብ ከእንትን ካሉ በኋላ ቀጥታ ወደ ውሳኔና ወደ ተግባሩን የገባ ነው። በቃ ውስጣችን ላይ የሆነ በቃ ተመሳሳይ ነገር የሚነበብ ነገር አለ። ምንም የተለየ ነገር የለውም። ሲቀጥል ለሁለተኛው
ነጥብ ጦሩ ደግሞ በቃ ትልቅ ወይም ደግሞ በቃ ትልቅ ተስፋ ብሩክ የሆነ ተስፋ ነው የታየው። በቃ አለ አይደለም ህዝባችን ላይ በሚረጨው አጀንዳ በተዘዋዋሪ ጦሩን ጋር ይደርስ ስለነበረ እንደዚሁ አስጨንቆት ስለነበረ ይሄን ነገር ሲያይ ግን እውነትም በቃ አሸናፊነታችንንና አማራ አንድ እንደሆነ በቃ በትልቁ ጎልቶ የታየበት ሁኔታ ነው ያለው። ባጭሩ እስከዛው ይሄን ያለው ነገር። እሺ አርበኛ ድርሳን እሺ በመጨረሻውን ጥያቄ ትንሽ መልካም አጠቃላይ እንግዲህ በተለይ ይህን ዘመቻ ለማወጅ እንቅስቃሴ ስታደርጉ ሲጀምሩ አንድምታው ምንድነው? ከዛ በተጨማሪ ደግሞ አሁናዊ የአራት ቀን ግምገማችሁ ምን ይመስላል? እንዳጠቃላይ እንዳማራ የዘመቻ አንድነት እሺ አጠቃላይ ያለው አንድምታ ምንድነው ለሚለው እንግዲህ ያው ተግለላ አድርገን ከቅድም ጀምሮ በገለጽነው መሰረት ዘመቻ አንድነት ነው። ዘመቻውም ስም በትክክል በሚገልጽ መንገድ ሁሉም ፋኖ ለአንድነት ያለውን ነገር የሚያሳይበት ዘመቻ ነው ማለት ነው። ከዚህ አኳያ ውጤት አምጥቷል። አዎ አምጥቷል። ሰራዊት ላይ መነቃቃት አምጥቷል። አዎ አምጥቷል። እነዚህ በትክክል ያየንበት እና እነዚህ ዘመቻው ቀጣይነት የሚኖርበትን ነገር ጠቅለል አድርገን ያየንበት ሁኔታ ስላለ እንዳጠቃላይ ደግሞ ከዚህም ዘመቻም በተጨማሪ የአንድነቱን ጉዳዮች በቅርብ ከዚህ ከተፈጠነው ትስስርና ሌሎች ስራዎች አኳያ በቅርብ ውጤት የሚመጣበትም በተግባርም እንደገና ደግሞ አንድነቱን ፕራክቲካሊ ሊታይበት የሚችልበት ሂደት የመፈጠሩም አስገዳጅነቱም ግልጽ ነው ማለት ነው። ስለዚህ ግቡን እየመታ ነው ወይ? አዎ ሁላችንም ተባብረን እየሰራን ነው። ስለዚህ ከዛ አኳያ የተሻለ ዘመቻ ነው ብዬ አስባለሁ ማለት ነው። እሺ ይህ ዘመቻ ቀጣይነት ይኖረዋል። እንግዲህ በዚህ አንድነት ውስጥ በተለያየ ሁኔታ ያልተካተቱ ትናንሽ አደረጃጀቶች ሊኖሩ ይችላሉ። ከዚህ አኳያ አንድነቱ ወሳኝና አስፈላጊ መሆኑን ከዚህ ዘመቻ ያዩበትም ሁኔታ ስላለ ሁሉም ፋኖ በአንድነት ውስጥ መሳተፍም እንዳለበት ጥሪያችን እናቀርባለን። በተጨማሪም እንደገና ደግሞ በቅርብም ሁሉም በየቀጥታ ያለው ፋኖ የአማራውን አንድ የሆነ ወጥ አደረጃጀት እንዲጨርስ በዚሁ አጋጣሚ ጥሪ እናቀርባለሁ። አመሰግናለሁ። እሺ እኛም እናመሰግናለን። አርበኛ ካሳ መልካም። እሺ አይ በርግጥ ብዙ መጨመር የለኝም። ምናልባት በዚህ አጋጣሚ አንዳንድ ሚዲያዎች ከማስተዋል ወይም ከችኩልነት አላውቅም ግለሰብን በመጥላት ድርጅትን የሚያወግሷል። ምናልባት ምንድን ተሳሳተ ነገር ከመናገር ዝም ማለትም በሚመረጥ ዝም እንዲያው ማገዛቸው ይቅር፣ ጥሩ ሀሳብ ማቅረብ ይቅር። እዚህም ደማውም ቆስሎ የሚሰዋው ያለ እነኛ በመራስ ከሚበጠብጡን አንዳንድ ሚዲያዎች ሌላው ይቅር ዝም በማለት እንኳን ቢያግዙን የሚል ሀሳብ። እሺ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ ምክትል ሰብሳቢና ወታደራዊ አዛዥ አርበኛ ድርሳን ብርሃኔ እንዲሁም ደግሞ የአማራ ፋኖ በሸዋ ምክትል ወታደራዊ አዛዥ አርበኛ ካሳ ጌታቸው ይዛችሁን ስለሰጣችሁ ማብራሪያና ስለሰጣችሁን ሀሳብ ከልብ እናመሰግናለን። ከሚዲያዎች በኩል ዩቢሲ ቴሌቪዥን፣ ሮሃ ሚዲያ፣ ብላክ ላይን ሚዲያ እና እንዲሁም ቲቪ 251 ሚዲያ ነበርን። አድማጭ ተመልካቾቻችንም ስለተከታተላችሁን ከልብ እናመሰግናለን። አክባሪ ይስጥልን።